ሰዎች ሁሉ የሚያወሩት ስለ ሶሻል ሚዲያ ደባሪ ጎን ብቻ ነው። ግን እኔ የማወራችሁ ስለ ሶሻል ሚዲያ በጣም ጠቃሚ ጎን ነው። ምክንያቱም እኔ ራሴን ለማሻሻል ወይም ራሴን ሰልፍ ኢምፕሩቭመንት ጆርኒ ላይ ስገባ የረዳኝ ሶሻል ሚዲያ ብቻ ነበር። በቃ ሊትራሊ ሶሻል ሚዲያ ብቻ ነው ያገዘኝ እኔን በቃ የሆነ ስለ ፋይናንሻል ያለኝ እውቀት ስለ ለውጥ ያለኝ እውቀት እንድቀይር ያደረገኝ ሶሻል ሚዲያ ነው። በዚህ ሶሻል ሚዲያ ውስጥ ደግሞ በጣም እኔ በቃ አሁን ያለው ሳሙኤል እንደሆነ ያደርጉኝ ወይም በቃ ጥሩ ስብዕና እንዲኖረኝ ያደርጉኝ ሰዎች ብዙ ናቸው። በሶሻል ሚዲያ ማለት ነው። ሶሻል ሚዲያ ከተጠቀማችሁበት በጣም ህይወታችሁ ይቀየራል። ሁሌ ጊዜ ስለ ሶሻል ሚዲያ ሰዎች ክፉ ነገር ያወራሉ። ግን ሶሻል ሚዲያ በአግባቡ ከተጠቀምንበት ህይወታችን የመቀየር ፓወር ያለው ፋይናንሻሊም ልትችለው ትችላለህ፣ ሜንታሊም ልትችለው ትችላለህ። ሶሻሊም በሶሻል ያለው አክሴፕታንስም ይጨምርናል። ሶሻል ሚዲያ በጥሩ መንገድ ከተጠቀምንበት ጥሩ ጅራፍ ይሆናል። እሺ እነማን አሉ እስኪ ምትለኝ ከሆነ ደግሞ ቀጥ አድርጌ ነው የምሰራለን። አንደኛ ኢዮብ ኃይሌ ነው። ኢዮብ ኃይሌ ፓይለት ነው፣ ዲያቆን ነው፣ ደራሲ ነው፣ በገና ደርዳሪ ነው። ፐርሰናሊ እኔ በጣም በቃ ጋይድ የሚያደርገኝ ሰው ነው ማለት ሜንቶሬ ነው። የሶሻል ሚዲያ ሜንቶሬ በለው ገባ በቃ ይመክረኛል። በቃ እንደዛ ነው የሚሰማኝ። ኢዮብ ኃይሌ ምን ያደርጋል መሰላችሁ? አንደኛ እንዴት አድርገን ሚኒስትሬት ሰርቷል። እንዴት አድርገን አንድ ወንድ ከድህነት እንዴት አድርጎ ይውጣ ማለት ድሃ የሆነ ወንድ እንዴት አድርጎ ይውጣ፣ ሲምፕ የሆነ ወይም ደግሞ ሴታስት የሆነ ወንድ እንዴት አድርጎ ወንድ ይሆን፣ ወንድስ ምንድን ነው ብሎ ዲፋይን ያደረገልን አንድ ምርጥ ወንድማችን ነው ኢዮብ ኃይሌ። ስለ ማኒ ሰርተዋል፣ ስለ ዲፕሬሽን፣ ስለ ሴቶች፣ ስለ ፌሚኒዝም እንዲያም አብዛኞቹ የምናውቀው ከፌሚኒዝም ጋር ባደረገው ዲቤት ወይም ክርክር ልጅቷን አሸንፏት በዛ ነው። አንደኛ የልቤ የነፍሴ ወዳጅ ብዬ የምጠራው ኢዮብ ኃይሌ ነው። ዲያቆን ኢዮብ ኃይሌ ሶሪ። ሁለተኛ ደግሞ ኤርሚያስ ሎልሰገድ። ይሄ ልጅ ያወቁት ቀን ምንኛ የተባረከ ቀን ነው። የሆነ ቀን ስለ ሱስ ሰራ 8 ደቂቃ ቪዲዮ በቲክቶክ ላይ ፖስት አደረገና ሱስ ምንድነው ብዬ የሆነ ጓደኛዬ በሱ ይጠቃ ነበር በዛ ታይም እና ገብቼ አየሁት። ከዛ ለልጁ 8 ደቂቃ ነው በቲክቶክ ነው አውርጄ ይሄው ምናምን ብዬ ሰጠሁትና አየሁ አሪፍ ነው ምናምን እሺ ሞክራለሁ ምናምን አለ። ከዛ ምንድነው ይሄ ልጅ ብዬ ትንሽ ማየት ጀመሩ። የሰራው ቪዲዮ ስለ ፓሽን ስለ መልታ ፓሽኔት ብዙ ነገር የምንወድ ከሆነ ዘ ጃክ ኦፍ ኦል ትሬድ ዘ ነን ኦፍ ማስተር የሚባል አለ ዊሊያም ሼክስፒር። እንደዚህ ሰዎች አሉ ብዙ ነገር ይወዳሉ ግን ምንም ነገር የማያደርጉ ሰዎች ማለት ነው። ስለ መልታ ፓሽኔት ስለ ዲዛይን ስለ በቃ ስለ ብዙ ነገር ያወራል። በቃ አገላለጹ ደግሞ ይበልጥ ለኔ በቃ መሰጠኝ። ገባችኋ? ይሄ ልጅ ደግሞ ለኛ ምን ይጠቅማል የምትሉ ከሆነ ደግሞ አንደኛ ራሳችን የራሳችን እንትን ፓሽናችን ፊገር አውት እንድናረግ የሆነ በምንፈልገው መንገድ እንድንሄድ ምናምን በጣም ብዙ ነገር ያስተምራል። ለምሳሌ እኔ ላንተ ምን አስተማረ የምትሉ ከሆነ እኔ በልጅነቴ ጸጉሬን በቃ እንትን ማድረግ ፈልጋለሁ። ገባ ራስ ድሬድ ሳይሆን ዝም ብዬ በቃ አፍሮ ማድረግ ፈልጋለሁ። ከዛ ደግሞ ያ ልጅ ደግሞ ጸጉሩ ድሬድ ነው በቃ ድሬድ ነው። እኔም ኢንስፓየር አድርጎኝ ማለት ድሬድ ለማድረግ ወሰንኩ ማለት በጣም ኢንስፓየር የሚያደርገኝ ሰው ነው። ስለ ካኛ ዌስትን በሱ ምክንያት ነው ያወቅሁት፣ ስለ ዲዛይን፣ ስለ ፐብሊክ ኦፍ ሆል ኦፍ ፌም ምናምን። ሶስተኛ ደግሞ ትሪ ኦፍ ላይፍ ይሄ ፖድካስት ካያችሁት እንዲሁ ማለት ነው አመሰግናለሁ። ትሪ ኦፍ ላይፍ ስለ ዶስቶቭስኪ ፊዶዶስ እነዚህ አላውቅም አሁን ፊዶዶስቶቭስኪ፣ ኒቼ፣ አልበርት ካሙስ ዘ ማን ፎር ሰርች ፎር ሚኒንግ የሚል መጽሐፍ የጻፈው በቃ መዓት የሆኑ ፊሎሶፈሮች በቃ በዚህ በትሪ ኦፍ ላይፍ ማለት ነው። ፊሎሶፊ የምትወዱ ሰዎች ከሆናችሁ ማየት አለባችሁ። አንደኛ ፖድካስት ትሪ ኦፍ ላይፍ ብቻ ነው ይሄ ፖድካስት ማለት ነው። አይ ስዌር ቱ ጋድ ሳይኮሎጂ ይተነትነዋል ልጁ። ፖድካስትን ሰምቼዋለሁ። አንደበት ፖድካስት ባረገው፣ አውራ ላይ ባረገው፣ ሀረግ ፖድካስት ላይ ባረገው በቃ ሁሉ የሱ ፖድካስት ማለት ነው። ቁጭ አርጌ አይቼዋለሁ። እና ትሪ ኦፍ ላይፍ ሳይኮሎጂ የምትወዱ ከሆነ ማየት ያለባችሁ አንደኛ ፖድካስት ነው። ስለ ዲፕሬሽን ያወራል፣ ስለ ሶሻል ኤግዛይቲ፣ ስለ ትራማ፣ ስለ ፐርሶና ሻዶው
በቃ ምን አለ ሳይኮሎጂ ማለት ይተነትናል። ሶስተኛ ደግሞ አራተኛ ደግሞ ዮናስ ሞ ነው። ዮናስ ሞ ደግሞ በጣም በቃ ኢንስፓየር ከሚያደርጉ ሰዎች አንዱ ነው። በቃ ከምን ምን የተነሳው በልጅነቱ ነው ምን የህይወት ትርጉሙ ምን እንደሆነ ያወቀው ምናምን በቃ ምርጥ ልጅ ነው። ገባ ከዛ ደግሞ ያ ደግሞ ምን ይጠቅመኛል ለኔ የምትሉኝ ከሆነ እንዴት አድርገን ፕሮዳክቲቭ ነው። ገባ እንዴት አድርገን ለምሳሌ የሆነ ስራ ተሰርቶ እስኪጨረስ ድረስ ተማሳይ አይነት ስሜት መኖር አለበት እንጂ የሆነ ተናደ ደስተኛ ሆነ ምናምን መሆን የለበትም። በቃ ያ ስራ ነው በዛ ስራ ውስጥ ስራ ብቻ የሚል አይነት ማይንድ ሴት ቢልድ እንዳደርግ የረዳኝ ማን ነው? ዮናስ ሞ ነው። ዮናስ ሞ ደግሞ በዩቲዩብ ፖድካስት ላይ ይሰራል። በተለይ ደግሞ እኔ በጣም ይመቸኝ ራሱን የሚሰራቸው እንዴት አድርገን እንማር። በተለይ ከዮናስ ሞ የምትመቸኝ አንድ አባባለች ለርን ሃው ቱ ለርን እንዴት እንደምትማር ተማር፣ በፍጥነት እንዴት መማር እንደምትችል ተማር ነው። ያ በጣም አራዳው ነው። ሶርሞ ይሄ ዩቲዩብ ቻናል በቅርብ ነው የጀመርኩት። ጉዞ ወደ ልቡና ይላል። ጉዞ ወደ ልቡና ይላል። በቲክቶክ ላይ ያለው ልጁ ሳይኮሎጂስት ነው። በጣም አሪፍ ልጅ ነው። ብዙ ሰርቷል ቪዲዮውን ገብታችሁ እሱም እዩት። በተለይ ደግሞ ሳይኮሎጂ የምትወድ ከሆነ በቃ የሆነ እንትን አለ አይደል ከራሳችሁ ጋር ትንሽ ግጭ ውስጥ ከገባችሁ ማለት ነው ጉዞ ወደ ልቡና ጆርኒ ቱ ሳይኪ ብላችሁ ጉዞ ወደ ልቡና ብላችሁ ዩቲዩብ ላይ ታገኙ ትችላላችሁ። ከዛ ደግሞ ዩቲዩበርስ ይሄ ልጅ በተለይ በኦንላይን ብር ሰርቼ መለወጥ ፈልጋለሁ። ሪሞት የሆነ ስራ ይመቸኛል። በቃ ቤቱ ቁጭ ብለህ የምትሰራው ስራ ይመቸኛል። በቃ እንደዛ አይነት ስራ መስራት እፈልጋለሁ የምትሉ ከሆነ አንደኛ ዩቲዩበር ላይ ግቡ። ዩቲዩበር ላይ ከገባችሁ ደግሞ ራሱ ብዙ ሪከመንድ ያደርጋችኋል። ዩቲዩበር እኔ የሆነ ጊዜ ፎሬክስ ምናምን ብዬ ለመማር አስብ ነበርና ፎሬክስ ምን እንደሆነ ምን እንደሚሰራ ምናምን ገባኝ። ከዛ ተኩስ ማለት አሰራሩ ለማወቅ ብዬ ነው። ብዙ ስለ ድሮፕ ሾፒንግ በቃ ኦንላይን ሜክ መኒ የሚባል አለ። እሱ ሪል ስለሚሰራቸው ከዛ ደግሞ እሱ የሚሰራው ለምሳሌ ፎሬክስ ትሬዲንግ እሱ ማስተርሱን በማኒ ኤክስቼንጅ ነው የተማረውና በትምህርትም በኤክስፔሪየንስም አዳብሮታል። ይሄ ግሩም ተበጀ ማለት ነው። በጣም ባይዞ የግሩም ተበጀ ብዙ እንትን የትርጉም ከእንግሊዘኛ የነበሩ መጽሐፎች ወደ ተርጉሞ ሰርታቸዋል። እኔ እንኳን ያየሁት አንድ ምን እንደምትባል ባክ ሚርዳድ መጽሐፈ ሚርዳድ የምትል የሆነ የፊሎሶፊካል መጽሐፍ ነበርና ይሄ በተለይ ማለት ምሽት እንቅፍ እምቢ የሚላችሁ ከሆነ ወይ ደግሞ ሂስቶሪ የምትወዱ ከሆነ የሰዎች ሂስቶሪ ስላችሁ ደግሞ መጽሐፈ ትረካ የምትወዱ ከሆነ ትረካ የምትወዱ ሰዎች ከሆናችሁ ማለት ነው ይሄ ማየት አለባችሁ። ትረካ የምትወዱ ከሆነ ናሬሽን በቃ ይሄ አንደኛ ሪኮሜንዴሽን ነው ማለት ሰጂስ አርጋጀው። ይሄ ደግሞ ጣፋጭ ታሪኮች ነው። ጣፋጭ ታሪኮች የነ ኤርኔስቶ ቼ ጉቬራ የነ ካርል ማርክስ የነ ዶናልድ ትራምፕ የአሜሪካ የዓለማችን የኢራን የኢትዮጵያ በቃ ሂስቶሪካል የሆኑ ነገር የሚመቻችሁ ከሆነ ከጥንት ጀምሮ በጣም የሆነ ሂስቶሪካል የሚመቻችሁ ከሆነ ሂስቶሪካል ናሬሽን የሚመቻችሁ ከሆነ ጣፋጭ ታሪኮች ብላችሁ ዩቲዩብ ላይ ታገኙ ትችላላችሁ። ከዛ ደግሞ በመጨረሻ ደግሞ እኔን በቃ ኢንስፓየር ኢትዮጵያ ወደ ዚ ጆርኒ ሲገባ ወደ እንትን ራሴን እንዴት መለወጥ አለብኝ ብዬ መጀመሪያ ስገባ የጀመርኩት በኢንስፓየር ኢትዮጵያ ነው። የሆነ ቀን እንዴት አድርገን ዩቲዩብ ላይ ስልክ አልነበረኝም። የሆነ የማዘር ስልክ ነበረችና በዛ ስልክ ሁሌ ማለት ነው ስተኛ እንደዚህ አድርጌው ኦን አረጋዋለሁ። ከዛ ደግሞ እኔ እየሰማሁት ተኛለሁ። ከዛ በቃ ልጁ የሚያወራቸው ሐሳቦች እንዴት አድርገን ፕሮዳክቲቭ እንድሆን እንዴት አድርገን በሰው ተቀባይነት ይኖር እንዴት አድርገን በቃ 1% ነው ምናምን እና ከፋዘር ምናምን ቁጭ ብለን ነው ነበር። ያበደ የሆነ ሞቲቬሽናል ስፒከር ነው ደግሞ በጣም በቃ እኔ ለኔ ሞቲቬሽናል ስፒከር አይደለም። የዚህ ነገር ኳሊቲ የዚህ ልጅ የስኖር ኳሊቲው ልንገራችሁ በመረጃ ያምናል። ለምሳሌ በቃ እንደዚህ ፐርሰንት እንደዚህ ሆኗል፣ እንደዚህ ፐርሰንት እንደዚህ ሆኗል። በአለማችን ሀብታሞች ሆኑ የደሃ ልጆች ነበሩ እንደዚህ ፐርሰንት ግን እንደዚህ ፐርሰንት ወድቀዋል። በዚህ ምክንያት ደግሞ በዚህ ፐርሰንት ይቆን አለ አይደል በፐርሰንት እንደዚህ አድርጎ ትንትን አድርጎ ያስቀምጥላል። እኔ ህይወት መቀየር እፈልጋለሁ፣ እኔ ላይፍ መቀየር እፈልጋለሁ የምትሉ ሰዎች ከሆናችሁ ይሄ አሁን የጠቀስክላችሁ ፖድካስቶች ካላያችሁ ተበልታችኋል። ጊዜያችሁ
ተበልታችኋል። ግዴታ ማየት ያለባችሁ እነዚህ ፖድካስቶች ናቸው። ሴቶች ከሆናችሁ ብያቸዋለሁ። ኢዲዲያ ተመልክቷት። ኢዲያ ደግሞ ራሷ ሰጀስት ታደርጋችኋለች። ምክንያቱም እንደዚህ የሚባል አለ። ሴት በሴት ስትመከር ያምርባታል አይደል? ምክንያቱም ስሜት አለው። ገባም ሰው እነዚህ ፖድካስቶች ካያችሁ ወይም እነዚህ ዩቲዩብ ቻናሎች ካያችሁ ህይወታችሁ አንድ ነገር 1% ቢያንስ ማለት ነው ከፍ ትላላችሁ። ከፍ በቃ የሶሻል ሚዲያ ጥሩ ጎን ማውራት እንጀምር ማለት ነው። ሰው ካያችሁት ከወደዳችሁት እስካሁን ካያችሁት ማለት ነው ችግሩ ምንድነው? ትንሽ ስህተት ካለብኝ ንገሩኝ። ከዛ ደግሞ እስካሁን ከጨረሳችሁ ጨርሼዋለሁ ብላችሁ ኮሜንት ላይ ጻፉልኝ። እስካሁን ካደመጣችን እናንተ የመለወጥ ፍላጎት አላችሁ ማለት ነው። እንዳታቋርጡ እስከዚህ ደቂቃ እንኳን ማየት ከቻላችሁ ማለት ነው እነዚህ ያልኳችሁ ፖድካስት ገብታችሁ ያችሁ አንድ በአንድ ማለት ነው። ሶ ደግሞ ስራችሁ እንዳይሆን ግን ከኢዮብ ጀምራችሁ ቀስ እያደረጋችሁ ከሄዳችሁ ህይወታችሁ ይቀየራል። ኢኒሴንስ ደግሞ ማለትም የሆነ ትንሽ ስቴፕ ከፍ ትላላችሁ። እንደዚህ የሚባል አለ። ሰው መንገድ ነው የሚሰጥህ፣ የምትሄድበት ባንተ እግር ነው። ገባህ? ሰው ሰብስክራይብ አድርጉ፣ ላይክም አድርጉ። ከዛ ደግሞ እስከ ነገ እስከምንገናኝ ድረስ ቻው።